በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም ላይ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እና አማኞች በሙሉ በደብራችን በስታ ባንገር ደብረ ገነት መድኃኔዓለም አጥቢያ ቤተክርስቲያን የምትገኙ አባቶች፣ እናቶች፣ ወንድሞችና እህቶች ሕፃናትም በወደደን ፍቅሩን እስከ ሞት ድረስ በገለጠልን በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም በጤና ጠብቆና ቆይቶ አደረሳችሁ። በዓሉን የሰላም በዓል ያድርግልን። አሚሃ መጻ ኢየሱስ እምገሊላ ውስተ ዮርዳኖስ ሀበ ዮሐንስ ከመ ይጠመቅ እምኔሁ። ኢየሱስ ክርስቶስም በዚያን ጊዜ ኢየሱስ ከገሊላ ወደ ዮርዳኖስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ። የማቴዎስ ወንጌል ምዕራፍ 3 ከቁጥር 13 ላይ የሚገኝ ኃይለ ቃል ነው። ጌታችን አምላካችን ኢየሱስ ክርስቶስ አስቀድሞ የፈጠረውን ሥጋ እንደተዋሃደና እንደለበሰ በፈጠረው በቤተልሔም እንደተወለደ በዚህ ዕለትም በፈጠረው በፍጡሩ በዮሐንስ እጅ ሊጠመቅ ከገሊላ ወደ ዮርዳኖስ ልዑሉ በትሑቱ ፈጣሪው በፍጡሩ ሰማያዊው በምድራዊው ይጠመቅ ዘንድ መጣ ይላል። አስቀድሞ በነቢይ የተነገረለት የጌታ መንገድ ጠራጊ ተብሎ የተነገረለት ገና በጽንሰት ሳለ በእናቱ ማኅፀን እያለ ለክርስቶስ ምስጋናና ስግደት ያቀረበ መጥምቀ መለኮት ቅዱስ ዮሐንስም በገሊላ አውራጃ በዮርዳኖስ ማዶ በኢየሩሳሌም አቅራቢያ በዮርዳኖስ ወንዝ ያጠምቅ ነበርና በንስሐ አስቀድሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ለንስሐ ያጠምቅ ነበርና እኔ በውሃ ለንስሐ ጠምቃችኋለሁ፣ ከኔ በፊት የነበረ ከኔ በኋላ የሚመጣ የጫማውን ማሰሪያ ዝቅ ብዬ ፈታ ዘንድ የማይገባኝ እርሱ በእሳትና በመንፈስ ቅዱስ ያጠምቃችኋል። መንሹም በእጁ የተያዘ ነው፣ ስንዴውንና ምርቱን ይለይበት ዘንድ ምርቱን ወደ ጎተራ ያስገባ ዘንድ ገለባውንም በእሳት ያቃጥል ዘንድ ከኔ በፊት የነበረው ከኔ በኋላ ይመጣል፣ እርሱም በእሳትና በመንፈስ ቅዱስ ያጠምቃችኋል እያለ ሲያስተምርበት በነበረው ክርስቶስ በአካል ተገልጦ አጥምቀኝ አለው። በዚህ ጊዜ መጥምቀ መለኮት ዮሐንስ ተጨነቀ፣ ተቸገረ። እኔ በአንተ ልጠመቅ ያስፈልገኛል፣ ያሻኛል እንጂ ጌታ ሆይ አንተ እንዴት ወደ እኔ ትመጣለህ? አስቀድሞ በጽንሰቱ የተናገረውን ቃል በዚህም ወደ እኔ ትመጣ ዘንድ እኔ ምንድን ነኝ ብላ እናቱ እንደመሰከረችው እርሱም ተናገረ። ጌታም አሁንስ ተው፣ አሁንስ ፍቀድልኝ፣ አንድ ጊዜስ ፍቀድልኝ፣ እውነትን እንፈጽም ዘንድ አለ። የእውነት አምላክ እውነትን ሊገልጥ ነው እንዳይመጣው፣ ስለዚህ እውነትን እናደርግ ዘንድ አለ። እውነት ራሱ ኢየሱስ ክርስቶስ ነው። ደግሞ በዮርዳኖስ የተደበቀ አንድ እውነት አለ፣ ዲያብሎስ የደበቀው እውነት አለና ያን እውነትን ገልጥ ዘንድ ተወኝ አለ። ዮሐንስም ሁለተኛ ጥያቄ ጠየቀ። ሌላውን በስምህ አጠምቃለሁ፣ አንተን ግን በማን አጠምቃለሁ ሲለው ወልዱ ለሙሉ ከሳቴ ብርሃን ተሳሃለኒ አንተ ካህኑ በከመ ስምዐቱ ለመልከጼዴቅ እያልክ አጥምቀኝ ብሎት በዚህ በዮርዳኖስ ወንዝ ላይ አጥምቆታል። እሱ አምላክ ሲሆን ፈጣሪ ሲሆን ለምን ተጠመቀ ስንል እሱ ነፃይ፣ እሱ በባህሪ ንጹሕ፣
እኛን ያነጻን ዘንድ ነው። እቀደስ አይል በባህሪው ቅዱስ ነው፣ እኛን ይቀድሰን ዘንድ ነው። እከብር አይል በባህሪው ክቡር ነው፣ እኛን ያከብረን ዘንድ ነው። እና ስለዚህ ፈጣሪ ሲሆን ለምን ተጠመቀ ሲባል ቢያንስ ለ5 ነገሮች ተጠምቋል። ዋና ዋናዎቹን ጠቅለል አድርገን በ5 ማየት እንችላለን። አንደኛው ጥምቀትን ይመሰርት ዘንድ፣ ጥምቀትን ይባርክ ዘንድ፣ በሁለተኛ ዳግመ ወለደነ እማይ ወመንፈስ ቅዱስ ብሎ በሁለተኛ በውሃና ከመንፈስ ቅዱስ ሁለተኛ ወለደን ብሎ እንደተናገረው ሊቁ በጥምቀት ይወልደን ዘንድ ወይም ከውሃና ከመንፈስ ቅዱስ ያልተወለደ እግዚአብሔርን መንግሥት አይገባም ብሎ ይናገራል፣ ያስተምራልና በዛ ምክንያት ጥምቀትን ይመሰርት ዘንድ ጌታ ኢየሱስ ክርስቶስ ከገሊላ ወደ ዮሐንስ ሄዶ ተጠመቀ። አንደኛው ምክንያት ይሄ ነው። ሁለተኛው የሥላሴ አንድነት ሦስትነት ይገለጥ ዘንድ ክርስቶስ በዮሐንስ እጅ ሲጠመቅ ከውሃው እንደወጣ እነሆ በርግብ አምሳል መንፈስ ቅዱስ ወደ እርሱ መጥቷል። በደመና ደግሞ ሆኖ እግዚአብሔር አብ ቃል እምሰማይ መጻ እምሰማይ ይላል። ከሰማይ ቃል መጥቶ የምወደው ለመስዋዕትነት የመረጥኩት እርሱ ነውና እርሱን ስሙት ብሎ እርሱን ሰምተን የዘላለም ሕይወት እንዲኖረን የሚሰሙትንም ቃሉንም የሚሰሙት ለዘላለም ሕይወት ይሆንላቸዋል ተብሎ እንደተነገረው ሕይወት ይሆነን ዘንድ ይህንን መመሪያም ተቀብለናል። አንድነቱን ሦስትነቱን አረጋግጦልናል፣ አሳይቶናል፣ ገልጦልናል። ሦስተኛው ምክንያት ደግሞ ያ እውነት የተባለው እውነትን እንፈጽም ዘንድ ይገባል የተባለው ዲያብሎስ አገዛዝ ባጸናባቸው ጊዜ አዳምና ሔዋን አገዛዙ ይቀልላቸው ዘንድ አነ ገብሩ ለዲያብሎስ አነ አመቱ ለዲያብሎስ፣ እኔ የዲያብሎስ አገልጋይ ነኝ፣ እኔ ዲያብሎስ አገልጋይ ነኝ የሚል ደብዳቤ ጽፈው ለዲያብሎስ አስገብተው ነበርና አንዱን በዮርዳኖስ አንዱን በሲኦል ቀብሮት ስለነበረ በዚያ የተቀበረውን እውነቱን ሊገልጥ እውነቱን ሊመስለ እውነት ሊመሰክር ያን ሌላ ደብዳቤ ይደመስስልን ዘንድ በዮርዳኖስ ተጠመቀ። አራተኛው ምክንያት እነሆ ትንቢቱ ይፈጸም ዘንድ ነቢያት የተናገሩለት ነቢያት የተነበዩለት ትንቢቱ ይፈጸም ዘንድ እዚያ ምክንያት ተጠመቀ። ሌላው አምስተኛው ምክንያት ደግሞ አርአያ ትሕትናውን ለመግለጥ የእርሱን ትሕትና የዮሐንስን ልዕልና የሰው ልጆችን ልዕልና በአጠቃላይ አርአያ ሊሆንን ዘንድ ትሕትናውን ያሳየን ዘንድ ተጠምቋል። በዚህ ምክንያት የክርስቶስ ጥምቀት እነዚህ ዋና ዋናዎቹ ናቸው። ስለዚህ ከገሊላ ወደ ዮሐንስ ሄዶ እንደተጠመቀው ሁሉ ይሄን ምክንያት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታቦታተ ሕጉን ከመንበረ ክብራቸው አንስታ ወንዙ ወዳለበት ወደ ባሕረ ጥምቀቱ ወስዳ በዛ ታከብራለች። ያን አብነት ያን መነሻ አድርጋና ስለዚህ በየዓመቱ ጥር 11 ቀን 10 ቀን ወደ ባሕረ ጥምቀቱ ወርዶ ጥምቀት ጥር 11 ቀን አክብራ ወደ ነበሩበት ወደ ታቦት ወደ መንበረ ክብራቸው ይመለሳል። በዚህ ምክንያት በየዓመቱ እናከብራለንና ዘንድሮም እንደዚሁ ታቦታቱ ሄደው በሚያድሩበት በባሕረ ጥምቀቱ ተገኝተን ክርስቶስ ወደ ዮሐንስ እንደሄደው ሁሉ እኛም ከቤታችን ተነስተን በባሕረ ጥምቀቱ ተገኝተን ከታቦቱ ጋር በዚያ አክብረን በዓሉን እንድናከብር እንድናመሰግን አክብረን እንድንከብር አመስግነን እንድንከብር እግዚአብሔር ይፍቀድልን። ሁላችሁ በዚያ መጥታችሁ በሚሰጠው አገልግሎት በማሕሌቱ፣ በዝማሬው፣ በኪዳኑ፣ በቅዳሴው በተለያዩ የምስጋና ዝግጅቶች ላይ ተሳትፋችሁ በረከት እንድታገኙ ያስፈልጋልና በዚያ ሁላችሁ እንድትገኙ መልእክታችን ይድረሳችሁ። በዓሉ የሰላም የፍቅር የበረከት በዓል ይሁንልን። እንደ ዛሬው የዛሬ ዓመት በሰላም ያድርሰን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።